ዳጣኔ እናት ወንድሙ ብታውቁ ምንድነው ችግሩ? ለምን ችግር አይሆንም? አይሆንም በቃ በሚስጥር እንድትይዝኩ ማድረግ ነው። ይኸውልሽ ዳጣ አንቺ እናቷ እንደሆንሽ ከማወቋ በፊት ዳጣ የኔ ልጅ እንደሆነች ማርታ መጀመሪያ ማወቅ መቻል አለበት። ከዛ እትዬ ዳጣን ከኔ እንደወለድካት ታውቃለች። እባክሽ ሰላም ተይኝ እሺ። ይኸውልሽ ካልሆነ ከአዲስ አበባ ውጪ እኔ ሌላ ቦታ ቤት ልከራይልሽ። ከዛ በኋላ ለዳጣ ቀስ ብለን ነግራታለን። አይጋሽ እንደሱ አልፈልግም። ወልጄ ስጠነክር ልጄን ይዤ እሱ ቤት ነው መምጣት የምፈልገው። ከዛ የማርታን አይን ደፍረሽ ልታይ። እንዴ ጋሽኔ እኮ ምንም አላጠፋሁም፣ ያንተ ጥፋት ነው። ለማንኛውም ጋሽ እሱ ቤት ኖራለሁ። ዳጣም እናቷ እንደሆንኩኝ ታውቃለች። ልታሳብጂኝ ነው አይደለም? ልታሳብጂኝ። ይኸውልሽ ለዳጣ እናቷ እንደሆንክ ልንገራት ያልሽውን አይደለም ከስልክሽ ከአእምሮሽ ፍቀሽ አጥፊው። ገባሽ? ስላረገሽው ልጅ ደግሞ በቃ እርሺው። ምኑን ልርሳው? ሁሉንም ነገር እርሺው። ባሏ ከሌላ ሴት 2 ልጅ ወልዶ ሳታውቅ በኋላ ላይ ብትደርስበት ከዛ በኋላ ብትገለው ትክክል ነች ብለሽ ነው የምታስቢው? ከማን እንዴት በምን ሁኔታ የሚለው ነገር ይወስኗል። እና መውለድ ሁሉ ትክክል አይደለም እያልሽኝ ነው? አዎ ለምሳሌ አንድ ሰው ተሳስቶ ሰክሮ ወይ ደግሞ በቃ ከአቅሙ በላይ በሆነ ሁኔታ ስሜት አሸንፎት ሊሳሳት ሊወድቅ ይችላል። ይህን ሰው መቼም ትግደሉ አይባልም። ማለቴ ቆይ 2 ጊዜ ቢሆንስ? ደሬ ሰው 2 ጊዜ ሊሳሳት አይችልም። አንዱ ስህተት ሊሆን ይችላል፣ ሁለተኛው ግን ጥፋት ነው። እና አወላለዱ ስለ ደግሞ ለምሳሌ ከቅርብ ጓደኛ ከቤት ሰራተኛ ሲሆን የበለጠ ያማል። እኛ ሴቶች ደግሞ ባሎቻችን የግላችን የብቻችን ብቻ እንዲሆኑ ነው የምንፈልገው። በእርግጥ መግደልን አልደግፍም፣ ግን ለወሰን ለተባል በተለይ ደግሞ ከአንዴም 2 ጊዜ ለወሰን ለተባል በምንም አይነት ሁኔታ ምንም አይነት ርህራሄ ይቅርታ አያስፈልገው። አንቺ ያምሻል እንዴ? ጤነኛ አይደለሽ? መቼስ ዛሬ ደፍረው ውጭ እንደማትል ተስፋ አደርጋለሁ። እናማ ዛሬ ትናንት አይደለም። አንተ ያልከው ብቻ ሳይሆን እኔ ያልኩት ነው የሚሆነው። ሰላም ልጆቼን ይዤ መጥቼ እነ ደረጀ ቤት እኖራለሁ ብላ የተናገረችውን ነገር ተስማሙበታላችሁ ወይ? ሰላም እንግዲህ ለደረጀ እንደደወለችው አሁን ላይ ለምንድነው ለልጄ ለዳጣ እኔ እናቷ እንደሆንኩኝ ማትናገረው? አንተ ማትነግራት ከሆነ እኔ ነግራታለሁ እያለች ደረጀን እያስጨነቀችው ነው። ሰላም በዚህ በኩል እስቲ እስካሁን ድረስ ልክ ናት ብላችሁ ነው የምታስቡት ወይ? የራሳችሁን ሐሳብ ኮሜንት ላይ ያስቀምጣችሁልኝ። በሰላም ሐሳብ የምትስማሙም ካላችሁ ቪዲዮውን ላይክ እያደረጋችሁ ብዛታችሁን አሳዩኝ። ሰላም አሁን ከተደበቀችበት ወጣ ከአዲስ አበባ ውጪ ሌላ ቦታ ላይ ቤት ተከራይቼልሽ እዛ መኖር ይኖርብሻል። እኔ በዚህ ልክ እዚህ ቤት ውስጥ ያለውን ጉድ ደብቄ ለዚህን ያህል ጊዜ ማቆየት የራሱ አንድ ነገር ነው ብሎ ደረጀ እየተናገረ ነው። ደረጀ እንደውም ለማርታ ያው የዳጣን ጉዳይ ብቻ ለማርታ ሊነግራት ውሳኔውን አስተላልፎ ነበረ። ምናልባት የእሷን ነገር ብነግራት እኮ ቀስ ብዬ ይቅርታ ልታደርግልኝ ትችላለች ብሎ ነበር የሚያስበው። ነገር ግን ማርታ መሃል ላይ ጨዋታቸውን ስታነሱ አንድ ነገር አውርታለት ነበረ። ስለ ሬዲዮ ላይ ስለተወራ ዘዴና እናትየው ወይንም ደግሞ ሚስትየው ባሏን በጣም በጭካኔ ስለገደለችው ያ ማለት ባልየው ስለከዳት ማለት ነው። ስለሷ ሐሳብ አንስተው መሃል ላይ ያወሩ እያለ ማርታ ያላት አንድ አቋም አለ። እኔ ባሌ ቢከዳኝና ምናልባት በራሴ በኩል ብደርስበት መቼም ቢሆን ይቅርታ አላደርግለትም። እሷም ደግሞ የገደለችው እኮ ምናልባት ልክ ልትሆን ትችላለች። ደረጀ ወዲያውኑ ነበረ አለቀልኝ በቃ በዚህ አይነትማ ከነገርኳት እኔንም እንደዚህ ነው ላይ እንደሆነው ባልየው ልትገለኝ ወይ ልትገላግለኝ ትችላለች። በዛ ላይ
የኔ ደግሞ በጣም ከባድ የሚሆነው ከስንት ዓመት በኋላ ደግሞ ራሱን ስህተት ደግሜዋለሁ ብሎ እንዲያስብ ነው ያደረገው። ድጋሚ ጠይቃታል። ምናልባት እንደው ከሌላ 2 ልጆች ቢኖሩት ምን ይቅርታ ልታደርግለት ትችያለሽ ወይ? ይሄንን ሲላት ምን ማለት ነው ደሬ? ምናልባት እኮ ጥፋት አንዴ ሊያጠፋ ይችላል። ያ ማለት ወዲያውኑ ሐሳብ ውስጥ ይገባና ደረጀ በቃ የዳጣን ነገር እኮ ተሳስቼ ነው ብዬ በነግራት ይቅርታ ታደርግልኝ ነበረ። ነገር ግን በቅርብ እየመጣ ያለው ወንዱ ልጅስ በምን መልኩ ይቅርታ ልታደርግልኝ ትችላለች? እሺ አይበለውና ምናልባት አሁን የመጀመሪያውን ጥፋት ካጠፋ በኋላ ድጋሚ ራሱኑ ጥፋት ቢደግመውስ ብሎ ይጠይቃታል። ይሄማ መጀመሪያ ስህተት ሊሆን ይችላል። ነገር ግን በቀጣዩ እውነትም አውቆ ነው ጥፋቱን ያጠፋው። ያ ደግሞ መቼም ቢሆን ይቅርታ ሊያስደርገው አይችልም። እኔ በራሴ አቋም ምናልባት በሕግ ደረጃ ልጆቹን እንዲያገኝ ሊያደርገው ይችላል። ነገር ግን በራሴ በኩል ከኔ ጋር ያለውንም ልጅ ራሱ መቼም ቢሆን እንዲያያቸው አልፈቅድለትም። እሱንም አባረዋለሁ። ይሄን ነበር ያለችው። ደረጀ ወዲያውኑ ሐሳብ ውስጥ ይገባል። በዚህ አይነት እስከ ሞት ድረስ ይህንን ሚስጥር ይዤ መሞት ይኖርብኛል፣ ይሄንማ መቼም መናገር አይኖርብኝም ብሎ ከማርታ ሊነግራት የነበረውን የዳጣን ልጁ መሆኗን በቃ አሁን ላይ እርስ ታደርገው መተው ይፈልጋል ማለት ነው። በሌላ በኩል ያው የኤቢን ጉዳይ ታውቁታላችሁ። ኤቢ ገና ለገና አንድ ሚስጥር ያስኩበት ብላ ናታንን እያስጨነቀችው ነው ያለችው። ናታን ቀድሞ ዳጣን ያስጠነቅቃታል። ዳጣ እባክሽ ኤቢ ሰሞኑን የምታደርገውን ነገር ከኔ ጋር ያላትን ነገር ካየሽ አስገድዳኝ ነው የሚሆነው። እስቲ ምናልባት መፍትሄ እንፈልግ። ኤቢ ልትደነግጥና ምናልባት የሆነ ነገር ይዘንባት ልናስፈራራት የምንችልበትን የሆነ ነገር ፈልጊልኝ እባክሽን። በዚህ መልኩ ነው ልፋታት የምችለው ብሎ ለዳጣ ያማክራታል። ዳጣ ግን ይሄ ነገር መጥፎ ቢሆንም ግን ኤቢ ላትጎዳበት የምትችለውን ነገር ፈልጊ ሐሳቡን እነግርሃለሁ ብላለች። በዚህ ሁኔታ ላይ በቅርቡ የኤቢን ጉዳይ ወዲያውኑ ሌላ ነገር ይዘውባት ወይንም ደግሞ እሷን ሊያስፈራሩበት የሚችሉበትን ነገር እስካልወሰዱባት ድረስ ኤቢ በጣም ትልቅ አደጋ ልትሆንባቸው ትችላለች፣ ናታንና ዳጣ ላይ ማለት ነው። አሁን እንደውም ማታ አካባቢ ላይ እሱ ከሻወር ሲወጣ እኔ የምፈልገውን ነገር ነው ማረገው፣ ዛሬ አብረን ነው የምናድረው ብላ ወዲያውኑ ታስገድደዋለች። እንደውም ወንድነቱን ሊፈታተን የሚችል አይነት ልብስ ትለብስና ፊት ለፊቱ ቆማ ስታፈዘውላ ነበረ። ኤቢ በራሷ እቅድ ማድረግ የምትፈልገው የመጀመሪያው ነገር አሁን ላይ ትዳሯን በዚህ በኩል ከናታን ጋር መመስረት ነው። ከናታን ጋር እልህ ይዟት እንጂ ብቻውን ቢሆንና ምናልባት ያኔ ዳጣ ወደዛ ቤት ውስጥ ሳትገባ መጀመሪያውኑ ከናታን ጋር ምንም አይነት የፍቅር ግንኙነት አይኖራቸውም ነበረ። ዳጣ ግን ወደዛ ቤት ውስጥ ስትገባ እንዴት ከኔ በልጣ ናታንን ልትማርከው ቻለች የሚለው ጭንቅላቷ ውስጥ ስለተፈጠረ ያንን ለማሸነፍ ስትል ነው አሁንም ቢሆን ናታንን ለማግባት ውሳኔዋን ያስተላለፈችው። ቤተሰቦቿ በዚህ በኩል ይደግፏታል። እሱ እሺ እስካለች ድረስ እኛ በደስታ እንድርሻለን። እንደውም ማርታ ለብቻዋ ለደረጀ ስታወራ ስትሰማት እንደነበረው ምናልባት አሁን ላይ እኮ ኤቢ ባህሪዋ ሊስተካከል የሚችለው አግብታ ብትወልድና ትረጋጋ ይሆናል። ስለዚህ ትዳሯን መደገፍ ይኖርብናል ነው። ደረጀ በራሱ በኩል ደግሞ ልጅቷን ወደ ውጪ ልከናት ትማር፣ እዛ እስካለች ድረስ እውነትም ልትረጋጋና ብዙ ነገሮችን ልታስተውል ትችላለች እያሉ ነው። መሃላቸው ይሄ ቢፈጠርም ግን ናታን ፈቅዶና እሺ ካለ ሁለቱም ለመዳር ዝግጁ ናቸው። ደረጀም ቢሆን እና ማርታም ቢሆኑ ማለት ነው። ማርታ ግን በዚህ በኩል ላይ አስገድደው ሊሆን ይችላል የሚለውን ነገር ጭራሽ አታስበውም። ናታን ተይዟል በዚህ በኩል። ናታን በጣም ለሰው ልጅ ክብር ስላለው ምናልባት አብዝቶ ሊጨነቅ የሚችለው ስለ ሌላ ሰው ስለሆነ ያንን የያዘችውን ሚስጥር እንዳትናገር ብሎ ሁላ ትዳር ውስጥ ሊገባ ይችላል ማለት ነው። ኤቢ አድርግ ያለችውን ነገር እያደረገ ነው። ዳጣ አዲሱን እቅዷን ይዛለት እስክትመጣ ድረስ ምናልባት ኤቢ ብዙ ስህተቶችን ልታሰራው ትችላለች ናታንን። ምን ታስባላችሁ? አሁን የመጨረሻው ላይ አብረው የነበሩትን ጊዜ ምናልባት ይሳሳት ይሆን ወይንስ አሸንፏት ከዛ ቦታ ላይ ለቆ ይወጣል? ሌላውስ ሰላም አድርጋለሁ ያለችውን ነገር ምናልባት ልጆቼን ሰብስቤ ወይንም ደግሞ አዲስ የተወለደው ልጅ ከተወለደ በኋላ ይዤው መጥቼ እዛ ቤት ውስጥ ምኖረው ያለችውን ነገርስ እውነት ታደርገዋለች ወይ? ደረጀም እንደጠየቃት ከሆነ እውነት እንደዛ አድርገሽ የማርታን ፊት ለማየት ትበቂያለሽ ወይ ብሎ ጠይቋታል። ያንን እንግዲህ አታፍሪም ወይ ወደ እኔ ቤት መጥተሽ ስትኖሪ ነው። እሷ ግን እኔ አይደለሁም የተሳሳትኩት አንተ ነህ፣ ስለዚህ ነገሩን መወጣት ያለብህ አንተ ነህ ብላ ነው የምታስበው። ሰላም በዚህ በኩል በጣም በተቀየረች ሁኔታ ላይ ጨካኝ ሆናለች። እውነት ለልጆቿ አስባ ነው ወይ?
ቀጣዩ ክፍል ላይ የሁሉንም መልሶች አንድ ላይ የምናገኝ ይሆናል። በዚሁ አጋጣሚ እየተከታተላችሁኝ ያላችሁ ሰዎች ቀጣይ ክፍል ላይም እንደዚሁ እንዳቀርብላችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ